ሻሎም ቅዱሳን የተወደዳችሁ የመጽሐፍ ቅዱስ ንባብ ቤተሰቦቻችን የመጽሐፍ ቅዱስ ንባብ ጉዟችን መስከረም 1 ዘፍጥረት 1 ብሎ ጀምሮ እስከ ጳጉሜ 5 ራዕይ 22 እየተጓዘ ነው። ዛሬ በጌታ ጸጋ 78ኛ ቀናችን ላይ ደርሰናል። በዚህ ቀን የምናነበው ደግሞ አንደኛ ሳሙኤል ምዕራፍ 4 ጀምረን እስከ 6 ድረስ ያለውን ይሆናል። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። አንደኛ ሳሙኤል ምዕራፍ 4 እስራኤልም ከፍልስጤማውያን ጋር ሊዋጉ ወጡ፣ በአቤኔዘር አጠገብ ሰፈሩ። ፍልስጤማውያንም በአፌቅ ሰፈሩ። ፍልስጤማውያንም በእስራኤል ላይ ተሰለፉ። ሰልፉም በተመደበ ጊዜ እስራኤል በፍልስጤማውያን ፊት ተመቱ። ጦርነት በተደረገበትም ስፍራ ከእስራኤል 4000 የሚያህሉ ሰዎችን ገደሉ። ሕዝቡም ወደ ሰፈር በመጡ ጊዜ የእስራኤል ሽማግሌዎች ዛሬ እግዚአብሔር በፍልስጤማውያን ፊት ስለምን መታን? በመካከላችን እንዲሄድ ከጠላቶቻችንም እጅ እንዲያድነን የእግዚአብሔር የቃል ኪዳኑን ታቦት ከሴሎ እናምጣ አሉ። ሕዝቡም ወደ ሴሎ ላኩ። በኪሩቤልም ላይ የሚቀመጠውን የሰራዊት ጌታ የእግዚአብሔርን የቃል ኪዳኑን ታቦት ከዚያ አመጡ። ሁለቱም የኤሊ ልጆች አፍኒንና ፊንሐስ ከእግዚአብሔር ቃል ኪዳን ታቦት ጋር በዚያ ነበሩ። የእግዚአብሔር የቃል ኪዳን ታቦት ወደ ሰፈር በገባ ጊዜ እስራኤል ሁሉ ታላቅ እልልታ አደረጉ፣ ምድሪቱ ማስተጋባች። ፍልስጤማውያንም የእልልታውን ድምፅ በሰሙ ጊዜ በዕብራውያን ሰፈር ያለው ይህ ታላቅ የእልልታ ድምፅ ምንድን ነው አሉ። የእግዚአብሔርም ታቦት ወደ ሰፈሩ እንደገባ አስተዋሉ። ፍልስጤማውያንም ፈርተው እግዚአብሔር ወደ ሰፈር መጥቷል አሉ። ደግሞም እንዲህ አሉ፣ ወዮልን! ከዚህ አስቀድሞ እንዲህ ያለ ነገር አልሆነም። ወዮልን! ከነዚህ ከኃያላን አማልክት እጅ ማን ያድነናል? እነዚህ አማልክት ግብፃውያንን በምድረ በዳ በልዩ ልዩ መቅሰፍት የመቱ ናቸው። እናንተ ፍልስጤማውያን ሆይ አይዟችሁ፣ ጎብዙ። እናንተ ባሪያዎች እንዳደረጋችኋቸው ዕብራውያን ባሪያዎች እንዳያደርጓችሁ ጎብዙ፣ ተዋጉ። ፍልስጤማውያንም ተዋጉ፣ እስራኤልም ተመቱ። ሁሉም እያንዳንዱ ወደ ድንኳናቸው ሸሹ። እጅግም ታላቅ ግድያ ሆነ። ከእስራኤልም 30,000 እግረኞች ወደቁ። የእግዚአብሔርም ታቦት ተማረከች። ሁለቱም የኤሊ ልጆች አፍኒንና ፊንሐስ ሞቱ። በዚያን ቀን አንድ የብንያም ሰው ከሰልፍ እየበረረ ልብሱን ቀዶ በራሱም ላይ ትቢያ ነስንሶ ወደ ሴሎ መጣ። በመጣም ጊዜ ኤሊ ስለ እግዚአብሔር ታቦት ልቡ ተናውጦ ነበርና በመንገድ ዳር በወንበሩ ላይ ተቀምጦ ይጠባበቅ ነበረ። ሰውየውም ወደ ከተማይቱ ገብቶ ባወራ ጊዜ ከተማይቱ ሁሉ ተጫጫኸች። ኤሊም የጩኸቱን ድምፅ በሰማ ጊዜ ይህ ጫጫታ ምንድን ነው አለ። ሰውየውም ፈጥኖ መጣና ለኤሊ ነገረው። ኤሊም የ98 ዓመት ሽማግሌ ነበረ። አይኖቹም ማየት እስኪሳናቸው ድረስ ፈዘው ነበረ። ሰውየውም ኤሊን ከሰልፍ የመጣሁ እኔ ነኝ፣ ዛሬም ከሰልፍ ኮበለልኩ አለ። እርሱም ልጄ ሆይ ነገሩሳ እንዴት ሆነ አለው። ወሬኛውም መልሶ እስራኤል ከፍልስጤማውያን ፊት ሸሹ፣ ደግሞም በሕዝቡ ዘንድ ታላቅ ግድያ ሆኗል። ሁለቱም ልጆች አፍኒንና ፊንሐስ ሞተዋል፣ የእግዚአብሔርም ታቦት ተማርካለች አለ። ሰውየውም ስለ እግዚአብሔር ታቦት በተናገረ ጊዜ ኤሊ በበሩ አጠገብ ካለው ከወንበሩ ወደቀ። እርሱ ሸምግሎ ደንግዞም ነበርና አንገቱ ተሰብሮ ሞተ። እርሱም በእስራኤል ላይ 40 ዓመት ፈራጅ ነበረ። ምራቱም የፊንሐስ ሚስት አርግዛ ልትወልድ ተቃርባ ነበረ። የእግዚአብሔርም ታቦት እንደተማረከች አማታና ባሏም እንደሞቱ በሰማች ጊዜ ምጥ ደርሶባት ነበርና ተንበርክካ ወለደች። ወደ ሞትም በቀረበች ጊዜ በዙሪያዋ ያሉትን ሴቶች ወንድ ልጅ ወልደሻልና አትፍሪ አሏት። እርሷ ግን አልመለሰችላቸውም፣ በልቧም አላኖረችውም። እርሷም የእግዚአብሔር ታቦት ስለተማረከች ስለ አማቷና ስለ ባሏም ክብር ከእስራኤል ለቀቀ ስትል የሕፃኑን ስም ኢካቦድ ብላ ጠራችው። እርሷም የእግዚአብሔር ታቦት ተማርካለችና ክብር ከእስራኤል ለቀቀ አለች። አንደኛ ሳሙኤል ምዕራፍ 5 ፍልስጤማውያንም የእግዚአብሔርን ታቦት ወሰዱ፣ ከአቤኔዘርም ወደ አዛጦን ይዘውት መጡ። ፍልስጤማውያንም የእግዚአብሔርን ታቦት ወስደው ወደ ዳጎን ቤት አገቡት፣ በዳጎንም አጠገብ አኖሩት። በነጋውም የአዛጦን ሰዎች ማለዱ፣ እነሆም ዳጎን በእግዚአብሔር ታቦት ፊት በምድር ላይ በግንባሩ ወድቆ ነበረ። ዳጎንንም አንስተው ወደ ስፍራው መለሱት። በነጋውም ማለዱ፣ እነሆም ዳጎን በእግዚአብሔር ታቦት ፊት በምድር ላይ በግንባሩ ወድቆ ነበረ። የዳጎንም ራስ እጆቹም ተቆርጠው በመድረክ ላይ ወድቀው ነበረ። የዳጎንም ደረት ብቻውን ቀርቶ ነበረ። ስለዚህ የዳጎን ካህናት ወደ ዳጎንም ቤት የሚገቡት ሁሉ በአዛጦን ያለውን የዳጎንን መድረክ እስከ ዛሬ ድረስ አይረግጡም። የእግዚአብሔርም እጅ በአዛጦን ሰዎች ላይ ከበደች፣ አጠፋቻቸውም። አዛጦንና ድንበራቸውን በእባጭ መታቸው። የአዛጦንም ሰዎች እንዲህ እንደሆነ ባዩ ጊዜ እጁ በእኛና በአምላካችን በዳጎን ላይ ጠንክራለችና የእስራኤል አምላክ ታቦት ከኛ ዘንድ አይቀመጣሉ። ልከውም የፍልስጤማውያንን አለቆች ሁሉ ወደ እነርሱ ሰበሰቡና በእስራኤል አምላክ ታቦት ምን እናድርግ አሉ። እነርሱም የእስራኤል አምላክ ታቦት ወደ ጌት ይዙር ብለው መለሱ። የእስራኤልንም አምላክ ታቦት ወደዚያ ተሸከሙት። ከተሸከሙትም በኋላ የእግዚአብሔር እጅ በታላቅ ድንጋጤ በከተማይቱ ላይ ሆነች። ከታናሹም እስከ ታላቁ ድረስ የከተማይቱን ሰዎች መታ፣ እባጭም መጣባቸው። የእግዚአብሔርንም ታቦት ወደ አስቀሎና ሰደዱት። የእግዚአብሔር ታቦት ወደ አስቀሎና በመጣ ጊዜ አስቀሎናውያን
እኛንና ሕዝባችንን ሊገድሉ የእስራኤልን አምላክ ታቦት አመጡብን ብለው ጮሁ። በከተማይቱ ሁሉ የሞት ድንጋጤ ነበርና የእግዚአብሔርም እጅ በዚያ እጅግ ከብዳ ነበረችና ልከው የፍልስጤማውያንን አለቆች ሁሉ ሰብስበው የእስራኤልን አምላክ ታቦት ስደዱ፣ እኛንና ሕዝባችንን እንዳይገድል ወደ ስፍራው ይመለሳሉ። ያልሞቱትም ሰዎች በእባጭ ተመቱ። የከተማይቱም ዋይታ እስከ ሰማይ ወጣ። አንደኛ ሳሙኤል ምዕራፍ 6። የእግዚአብሔር ታቦት በፍልስጤማውያን አገር 7 ወር ተቀመጠ። ፍልስጤማውያንም ካህናትና ሟርተኞችን ጠርተው በእግዚአብሔር ታቦት ላይ ምን እናድርግ? ወደ ስፍራውስ በምን እንስደደው? አስታውቁን አሉ። እነርሱም የእስራኤልን አምላክ ታቦት ብትሰዱ የበደል መስዋዕት መልሱለት እንጂ ባዶን አትስደዱት። የዚያን ጊዜም ትፈወሳላችሁ፣ እጁም ከእናንተ አለመራቁ ስለምን እንደሆነ ታውቃላችሁ አሉ። እነርሱም ስለ በደል መስዋዕት የምንመልስለት ምንድን ነው አሉ። እነርሱም እንዲህ አሉ፣ እናንተና አለቆቻችሁን ያገኘች መቅሰፍት አንዲት ናትና እንደ ፍልስጤማውያን አለቆች ቁጥር 5 የወርቅ እባጮች 5 የወርቅ አይጦች አቅርቡ። የእባጫችሁንም ምሳሌ ምድራችሁንም የሚያጠፉትን የአይጦችን ምሳሌ አድርጋችሁ ለእስራኤል አምላክ ክብርን ስጡ። እጁን ከእናንተ ከአማልክቶቻችሁ ከምድራችሁ ምናልባት ያቀል ይሆናል። ግብፃውያንና ፈርዖንም ልባቸውን እንዳጸኑ ልባችሁን ለምን ታጸናላችሁ? እግዚአብሔር ኃይሉን ካደረገባቸው በኋላ ያወጧቸው አይደሉምን? እነርሱም አልሄዱምን? አሁንም ወስዳችሁ አንዲት ሰረገላ ስሩ፣ የሚያጠቡም ቀንበር ያልተጫነባቸው 2 ላሞች በሰረገላ ጥመዷቸው፣ እንቦሶቻቸውንም ለይታችሁ ወደ ቤት መልሷቸው። የእግዚአብሔርንም ታቦት ወስዳችሁ በሰረገላው ላይ አኑሩት። ስለ በደልም መስዋዕት ያቀረባችሁትን የወርቁን ዕቃ በሳጥን ውስጥ አድርጋችሁ በታቦቱ አጠገብ አኑሩት። ይሄድም ዘንድ ስደዱት። ተመልከቱም፣ በድንበሩ ላይ ወደ ቤት ሳሚስ ቢወጣ ይህን ክፉ ነገር ያደረገብን እግዚአብሔር ነው፣ አለዚያ እንዲያው መጥቶብናል እንጂ የመታን የእርሱ እጅ እንዳልሆነ እናውቃለን። ሰዎቹም እንዲሁ አደረጉ። የሚያጠቡትን 2 ላሞች ወሰዱ፣ በሰረገላም ጠመዷቸው፣ እንቦሶቻቸውንም በቤት ዘጉባቸው። የእግዚአብሔርንም ታቦት የወርቁን አይጦችና የእባጮቻቸውን ምሳሌ ያሉበትንም ሳጥን በሰረገላው ላይ ጫኑ። ላሞችም ወደ ቤት ሳሚስ በሚወስደው መንገድ አቅንተው እምቧ እያሉ በጎዳናው ላይ ሄዱ፣ ወደ ቀኝም ወደ ግራም አላሉም። የፍልስጤማውያንም አለቆች እስከ ቤት ሳሚስ ዳርቻ ድረስ በኋላቸው ይሄዱ ነበረ። የቤት ሳሚስ ሰዎች በሸለቆ ውስጥ ስንዴ ያጭዱ ነበረ። ዓይናቸውንም ከፍ አድርገው ታቦቱን አዩ፣ በማየታቸውም ደስ አላቸው። ሰረገላውም ወደ ቤት ሳሚሳዊው ወደ ኢያሱ እርሻ መጣ። ታላቅም ድንጋይ በነበረበት በዚያ ቆመ። የሰረገላውንም እንጨት ፈልጠው ላሞቹን ለእግዚአብሔር ለሚቃጠል መስዋዕት አቀረቡ። ሌዋውያንም የእግዚአብሔርን ታቦት ከእርሱም ጋር የነበረውን የወርቅ ዕቃ ያለበትን ሳጥን አወረዱ፣ በታላቅም ድንጋይ ላይ አኖሩት። በዚያም ቀን የቤት ሳሚስ ሰዎች ለእግዚአብሔር የሚቃጠለውን መስዋዕት አቀረቡ፣ መስዋዕትንም ሰው። ፍልስጤማውያንም 5ቱ አለቆች ባዩት ጊዜ በዚያን ቀን ወደ አስቀሎና ተመለሱ። ፍልስጤማውያን ስለ በደል መስዋዕት ለእግዚአብሔር ያቀረቧቸው የወርቅ እባጮች እነዚህ ናቸው። አንዲቱ ለአዛጦን፣ አንዲቱ ለጋዛ፣ አንዲቱም ለአስቀሎና፣ አንዲቱ ለጌት፣ አንዲቱ ለአቃሮን። የወርቁም አይጦች ቁጥር ለ5ቱ የፍልስጤማውያን አለቆች እንደነበሩት ከተሞች ሁሉ ቁጥር እንዲሁ ነበረ። እነርሱም እስከ ታላቁ ድንጋይ የሚደርሱ ከተሞችና መንደሮች ናቸው። በዚህም ድንጋይ ላይ የእግዚአብሔርን ታቦት አስቀመጡ። ድንጋዩም እስከ ዛሬ ድረስ በቤት ሳሚሳዊው በኢያሱ እርሻ አለ። ወደ እግዚአብሔርም ታቦት ውስጥ ተመልክተዋልና የቤት ሳሚስን ሰዎች መታ። በሕዝቡም ከ5000 ሰው 70 ሰዎችን መታ። እግዚአብሔርም ሕዝቡን በታላቅ ግዳይ ስለመታ ሕዝቡ አለቀሰ። የቤት ሳሚስም ሰዎች በዚህ በቅዱስ አምላክ በእግዚአብሔር ፊት መቆም ማን ይችላል? ከእኛስ ወጥቶ ወደ ማን ይሄዳል አሉ። በቂርያትራሚምም ወደ ተቀመጡ ሰዎች መልእክተኞችን ልከው ፍልስጤማውያን የእግዚአብሔርን ታቦት መልሰዋልና ወርዳችሁ ወደ እናንተ አውጡት አሉ ይላል። የዛሬ ንባባችን ይህንን ይመስል ነበረ። ማታ 3 ሰዓት ላይ ግን በቲክቶክ እና በቴሌግራም የቀጥታ ስርጭት ይህንኑ ያነበብነውን ክፍል በጥልቀት የምናጠና ይሆናል። አብራችሁን መታችሁ የእግዚአብሔርን ቃል እንድታጠኑ ጋብዛችኋለሁኝ። ጸጋ ይብዛላችሁ።